ከክርስቶስ ልደት 3000 ዓመታትን ቀደም ብሎ እንደተጀመረ ታሪክ ያስረዳል። ለሰው ልጅ መኖር የሚያስፈልጉ መሰረታዊ ፍላጎቶችን መሰረት አድርጎ ቢጀምርም በዘመን ቅብብሎሽ ዛሬ ላይ ያለውን መልክ መያዝ ችሏል። ግብይት እቃን በእቃ ከመለወጥ ግብይት የገንዘብ ኖቶችን አሳትሞ ጥቅም ላይ ከማዋልም አልፎ ዛሬ ላይ ከንክኪ ነፃ በሆነ መንገድ ሁሉንም ክፍያዎች የምንፈጽምበት ደረጃ ላይ እንገኛለን። ማንኛውም ክፍያ ምልሽ አሁን ሌላው ተይውና ቤት ኪራይ ምናምን መግዛት መሸጡን ተይውና ኢቭን ታክሲ ራሱ ያው ሞባይል ባንኪንግ መክፈል ጀምረናል። አብዛኛው ነገር ከንክኪ ነፃ ሆነናል ማለት ነው። ለኔ ተመችቶኛል። ቴሌ ብር መጠቀማለሁ፣ ሞባይል ባንኪንግ ሁሉንም። አሁን ላይ በካሽ ብር አልይዝም እኔ። ሁሉም ነገር የምጠቀመው በስልኬ ነው። ነገሮችን ሁሉ ቀለል አድርጎልናል ብዬ ነው የማስበው። እንደ በፊት በእጅ ይዘን የምንሄደው ብር የለም፣ ምንም እንትን የሚል ነገር የለም። ግብይት ሁሉ ከትንሽ እስከ ትልቅ የመኪና ነዳጅም ቢሆን ምንም የምንከፍለው በስልካችን ነው። ኢቭን ስንዝናናም የትኛውም ብንሄድ በስልካችን ነው የምንገዛው። ማስቤዛ ምንም የሚሆን በስልካችን ነው የምናደርገው እና ቀለል አድርጎልናል። ይህን ሁሉ ብር ማለት ምክንያቱም ፍላጎት ብዙ ከፍተኛ ስለሆነ ያንዳንዱ ግዢዎችን በስልክሽ ነው እና አሁን የመጡ ቴክኖሎጂዎችን በቴሌ ለምሳሌ ኢብር፣ ቴሌ ብር፣ ሲቪ ብር በጣም ብዙ ለውጦችን አምጥተዋል። የወረቀት አልባ ግብይት እንደ አውሮፓውያኑ ዘመን አቆጣጠር 1990ዎቹ መጨረሻ ጀምሮ ስራ ላይ መዋል የጀመረ ሲሆን በሀገራችንም የተለያዩ የፋይናንስ ተቋማት አገልግሎቱን በመስጠት ላይ ይገኛሉ። እሳቢውም ሰዎች ለሚፈጽሟቸው ክፍያዎችና ግብይቶች በወረቀት የታተሙ የገንዘብ ኖቶችን በመጠቀም ፋንታ በዲጂታል የክፍያ ስርዓቶች ክፍያን መፈጸምን የሚያስችል ነው። ካሽለስ ኮሚኒቲ የምንለው እንግዲህ አንድ ማህበረሰብ በግለሰብም በንግዱ ዘርፍም በመንግስት አገልግሎት ዘርፍም ቀጥታ በገንዘብ ላይ ተንተራሰ ትራንዛክሽን ሳይኖረው ሲቀርና በዋናነት በሞባይል ባንኪንግ፣ በኤቲኤም ካርዶች፣ በክሬዲት ካርድ፣ በዴቢት ካርድ እንዲሁም ደግሞ በኤሌክትሮኒክ ትራንስፈር ላይ የተንተራሰ አክቲቪቲ ወይም እንቅስቃሴ በገበያ ውስጥ ሲኖር በርካታ ሲሆን ማለት ነው። እንግዲህ የተለያዩ ሀገራት ክሊር ከት የሆነ ይሄ ካሽለስ ኮሚኒቲ ነው የምንልበት የተቀመጠ ሪማርክ የለም ወይም ከት ኦፍ ፖይንት የምንለው የለንም። ግን እንደው ከ50% በላይ የሚሆነው በኢኮኖሚ ውስጥ የሚደረጉ ማናቸውም እንቅስቃሴዎች በንግዱ ዘርፍም በመንግስት አገልግሎትም እንዲሁም ደግሞ በሪቴል በዚህ በተለት የምናደርጋቸው ግብይቶች ላይ በ50% በላይ የሚሆነው አሁን በጠቀስኳቸው የክፍያ መንገዶች ወይም የመገበያያ መንገዶች የሚካሄድ ከሆነ ያ ኮሚኒቲ ወደ ካሽለስ ወይም ደግሞ ወረቀት አልባ የሆነ ኢኮኖሚ እየገነባ ነው ልንል እንችላለን። ዲጂታል ወይም ካሽለስ ወይም ደግሞ ኤሌክትሮኒክስ ግብይት ማለት የግብይት ስርዓት የመፈጸሚያ አንድ አማራጭ ሲሆን በዘመናዊ መንገድ ዋናው ኢንተርኔትንና ስማርት ስልክን በመጠቀም ያለ ወረቀት ወይም ደግሞ በተራው ገንዘብ ጥሬ ገንዘብ ይዞ ሳይሄዱ ግብይት መፈጸም ማስቻል ማለት ነው። ይሄ ሲሆን ምንድነው እዛ ውስጥ የኢንተርኔት መኖሩ ወይም ደግሞ ስማርት ስልካችንን ማድረጋችን ባንክ ሰልፍ ወይም ወረፋ ሳያስፈልገን ብዙ ገንዘብ ደግሞ ያለ አስፈላጊነቱ በማዳበሪያ ተሸክመን ከወዲያ ወዲያ በመሄድ ሊመጣ የሚችል ችግርን በማስወገድ ከፈለግነው ቦታ አሁን እዚህ ጋር የላይፍ ስታይል ሁኔታ እንመለከታለን። ኤኒ ታይም ከፈለግነው ቦታ በፈለግነው ሰዓት የባንክ መከፈቻና መዘጊያ ሰዓት ሳያስጨንቀን ስልካችን ባንካችን ሆኗል ማለት ነው። በስልካችን ባንክ መጠቀም እንችላለን። ኢኮሜርስ ብለን የምንለው ደግሞ ግብይት ስርዓታችንም እንደዚሁ በዲጂታል እጅጉን የተሳለጠ እንዲሆን ወይም ምቹ እንዲሆን አድርጎታል ማለት ነው። ኢኮሜርስ እንግዲህ በቀላሉ ከዚህ ቀደም የምናደርጋቸውን በትራዲሽናል መንገድ የምናደርጋቸውን በአካል ተገኝተን እቃዎችን ፊዚካሊ ነክተን የምናደርጋቸውን ግብይቶች በዘመናዊ መንገድ ወይም ደግሞ ዲጂታሊ ካለበት ቦታ ሆነን ማግኘት የምንችልበት ስርዓት ነው ማለት ነው። ይሄ ዋነኛው አገልግሎት አቅራቢ ደግሞ አገልግሎት ፈላጊ ወይም ደግሞ እቃውን ሊገዛ የሚፈልገው ሸማች በአንድ ዲጂታል ፕላትፎርም ላይ በሞባይል አፕሊኬሽን ሊሆን ይችል ይሆናል፣ ዌብሳይቶችን ወይም ደግሞ ፖርታሎችን በመጠቀም ሊሆን ይችል ይሆናል። የሚፈልጓቸውን ፕሮዳክቶች አማርጠው አይተው ከተለያዩ በሚሊዮን ደረጃ ከሚቆጠሩ እቃዎች ውስጥ በሚፈልጉት ሁኔታ የሚፈልጉትን መረጃ በማስገባት በቀላሉ ማግኘትና መገበያየት የሚችሉበትን ምቹ ሁኔታ ነው የፈጠረው። ለዚህ ደግሞ አንደኛ ቁልፍ ሚና የሚጫወተው የፔመንት ስርዓቱ ደግሞ እንደዚሁ ዘመናዊ መሆኑ ነው።
ሸማች በጊዜና በቦታ ያልተገደበ አገልግሎትን እንዲያገኝ ማስቻል፣ ደህንነትን ማስጠበቅ፣ አገልግሎትና ግብይትን ዓለም አቀፋዊ ክንውን ማድረግ ከዲጂታል የግብይት ዘዴ ጠቀሜታዎች መካከል ጥቂቶቹ ናቸው። የወረቀት አልባ የግብይት ዘዴ በኢኮኖሚ ከበለጸጉት ሀገራት አንጻር በሀገራችን የተጀመረው ዘግይቶ ቢሆንም ዛሬ ላይ ሁሉንም ክፍያዎች ለመፈጸም የሚያስችሉ የክፍያ አማራጮች አገልግሎትን እየሰጡ ይገኛሉ። ሞባይል ባንኪንግ ምናምን እጠቀማለሁ በስልኬ ጀስት የሆነ አጓጉል እንዳልሆን በፈለኩበት ታይም ላይ የፈለኩበት ቦታ ላይ አንድ ነገር ቢያስፈልገኝ በዚህ ልጠቀም እችላለሁ። ምክንያቱም አሁን ለምሳሌ እሁድ ላይ ምናምን ጀስት ባንክ ቤት ዝጎች ሊሆን ይችላሉ እና የሆነ ችግር ቢያጋጥመኝ ድንገት ላይ በስልኬ ሞባይል ባንኪንግ ልጠቀም እችላለሁ እና ግዴታ በእጄ ብር ባሊዝ እንኳን በሞባይል ባንኪንግ ልጠቀም እችላለሁ እና በጣም አሪፍ ነው ብዬ አስባለሁ። እንደኔ በእርግጥ አሁን ባለው ሰዓት ላይ አንደኛ ህይወታችን በጣም ያቀላል። አሁን ባለው ነባራዊ ሁኔታ ደግሞ ምንድነው ብር ከአንድ ቦታ ወደ አንድ ቦታ ይዘው ከመሄድ ለኛም ሴቭ አይደለም። ሴቭ ስላልሆነ ሞባይል ባንኪንግ ሲቢ ብር መጠቀም አስፈላጊ ነው ብዬ አስባለሁ። ሲቢ ብር እጠቀማለሁ፣ ቴሌ ብር እጠቀማለሁ። ግን በምጠቀምበት ሰዓት ያው እንደምፈልገው አክሰስ አደርጋለሁ ከገበያው ጋር። ምንድነው እሱ ያው ጥሩ ጥቅም ይኖረዋል ብዬ ገምታለሁ። እኔ እስካሁን እስካለሁበት ጥሩ ጥቅም ሰጥቶኛል። በ4 ዓመት ሂደት ውስጥ የኢትዮጵያን የዲጂታል ኢኮሲስተም በእጅጉ የቀየረ በ4 ዓመት ቆይታዎች ውስጥ ኒርሊ ወደ 58 ሚሊዮን አካባቢ የሚጠጉ ደንበኞችን ማፍራት የቻለ 10 ሚሊዮን አካባቢ የሚጠጉ የሱፐር አፕ ተጠቃሚዎችን እንደዚሁ ማፍራት የቻለ ትልቅ ፕላትፎርም ነው ማለት ነው። ዛሬ ላይ ዜጎች ከዚህ ቀደም በጣም ፊዚካል ካሽን ይጠቀም የነበረው ማህበረሰብ አሁን ላይ ይሄ ላይት ካሽ ወይም ደግሞ ካሽለስ ሶሳይቲ ብለን የምንለውን ማህበረሰብ መፍጠር እንድንችል ምቹ ሁኔታ ነው ያመጣው። ምክንያቱም ፉሊ ዲጂታላይዝ የሆነ ስርዓቱ እየመጣ ስለሆነ ማለት ነው። እዚህ ባንክድ በሆነ ወይም ባንክ ተገልጋይ በሆነው ኮሚኒቲ ውስጥ በርካታ ይበል የሚያሰኙ እንቅስቃሴዎች አሉ። እንደምናውቀው የዚህ የዲጂታል ፐብሊክ ኢንፍራስትራክቸር የምንለው ወይም ደግሞ በርካታዎቹ የመንግስት አገልግሎቶች በቀጥታ በገንዘብ ክፍያ በበርካታ መንገድ ቆሟል። ያ የሚያመለክተው ያው የፐብሊክ ሰርቪሱ ወደ ዲጂታል ፔመንቱ በጣም ተጠግቷል ማለት ነው። በርካታ ግብይቶች የሪቴል ቢዝነሱንም ብናይ በቴሌብር፣ በኢብር፣ በሌሎችም የመገበያ መንገዶች ወደዛ እየቀረበ ያለበትና ጥሩ ሙቭ ያለበት ነው። አሁን ሌሎችም ሰርቪስ ፕሮቫይደርስ እንደ ሳፋሪኮም፣ ኤምፔሳ አይነቶቹ ወደ ሀገራችን ጆይን አድርገዋል። እድገቱ በጣም ፈጣን ነው በሚባል ደረጃ አሁን እንደምናውቀው ኢትዮ ቴሌኮም እንኳን ሪፖርት የሚያደርጋቸው ቁጥሮች በጣም በብዙ ሚሊዮኖች ናቸውና ትልልቅ ቁጥሮች፣ ትልልቅ ትራንዛክሽኖች በዚህ መንገድ የተካሄዱ ነው። ዜጎቻችን አሁን ላይ የግድ የሚፈልጉትን ነገር የሆነ ቦታ ሄደው በጊዜና በቦታ ተወስነው አገልግሎት እንዲያገኙ አይጠበቅም ማለት ነው። ትልቁ የዲጂታል ኤራ ወይም ደግሞ የዲጂታል ቴክኖሎጂ ትሩፋቱ ዜጎችን የበለጠ ኤምፓወር ያደርጋል። እንዳልኩሽ ዜጎች የሚፈልጉትን ፕሮዳክት በሚፈልጉት ፍጥነት ፈልገው መርጠው ባሉበት ሆኖ መግዛት እንዲችሉ ያስችላቸዋል። በተለይ ደግሞ ፕላትፎርሞቹ የበለጠ ኤአይ ኢኔብልድ እንደመሆናቸው በሰው ሰራሽ ክህሎት የዳበሩ እንደመሆናቸው መጠን እነሱ የፈለጉትን ብቻ አይደለም። አሁን አንዳንድ ጊዜ ምን መግዛት እንደምትፈልጊ ከየት ልታገኝ እንደምትችይ እንኳን የማታውቂበት ሁኔታ ነው ያለው። አሁን ላይ የግዢ ትሬንድሽን እያየ በመረጃ በተደገፈ የምትፈልጊያቸውን እቃዎች፣ ተመሳሳይ የሆኑ እቃዎችን በአማራጭ እንድታይ ድሮ ለምሳሌ አሁን መርካቶ ሄደን ልብስ ለመግዛት 2-3 ሱቆች ላይ ልንገባ ነው የምንችለው። አሁን ላይ እጃችን ላይ ቁጭ ብሎ በዋጋ በኳሊቲ ከአምራችን የምንፈልገውን መርጠን በቀላሉ መግዛት እንድንችል አቅም ሰጥቶናል። እንዳልኩሽ ደግሞ በጊዜም ሳትገደቢ ማለት ነው። በቃ 24/7 የምትፈልጊውን ነገር ማግኘት እንድትችይ ምቹ ሁኔታን ፈጥሮልሻል። ዛሬ 100 ሺህ ብር ማስተላለፍ እንፈልግ ጠዋት ሄደን በዚህ ትራፊክ መጨናነቅ ታክሲ ይዘን ኦር መኪና ማቆሚያ ፈልገን ሄደን ባንክ አናንኳኳም። ስልካችንን በቃ አት ፊንገር ቲፕ ወይ ደግሞ ስልካችን ላይ አለማችን ሁሉ አለ ማለት ነው። ከዚህ አንፃር ምቾት አለው። ሁለተኛ ብዙ ገንዘብ ይዘን ከአንድ ጫፍ ወደ አንድ ጫፍ ስንሄድ የሚመጣብን መዘረፍ ጥያቄ አይሆንም። ስለዚህ አሁን ሞር ሰኪውርድ ነሽ። ሌላው ትራንዛክሽን ውስጥ ስትገበይ ወረቀት ይኖርሻል አይደል? የተገበየሽ ማስረጃ ዶክመንት አለ። ከዚህ በኋላ ግን እሱን ዶክመንት ለማግኘት ፋይል ማገላበጥ አይጠበቅብሽ። ስልክሽ ላይ በዚህ ቀን ብለሽ ዳውንሎድ አድርገሽ ለዚህ ዓላማ አውያለሁ ብለሽ ማድረግ ትችያለሽ።
ምቾት የተጠበቀ ነው የሚሆነው። መጨረሻ ላይ ደግሞ በጣም ዋናው ነገር ኢንቫይሮንመንታል ፍሬንድሊ ነው፣ አካባቢ ደህንነት ነው። ምክንያቱም ብዙ ወረቀት መጠቀም ካለብን ብዙ ደን መጨፍጨፍ ይኖርብናል። በዚህ ጉዳይ ግን ኤሌክትሮኒክስ በመጠቀማችን ጽዱ፣ ውብ፣ አረንጓዴ ኢንቫይሮንመንት ላይ እንድንኖር ምክንያት እንሆናለን ማለት ነው። ብዙ ካሽ ይዘሽ ስትንቀሳቀሺ መኪና ላይ ብታረጊው መኪና ይሰበርብሻል፣ ኬስሽ ላይ ብታረጊው ይታያል፣ ቦርሳሽ ላይ ለመነጠቅ ትዳረጊያለሽ። ስለዚህ ሞር ከነጻነትን ይሰጣል። ሴኩሪቲም ደግሞ የበለጠ ጥሩ ነው። ምክንያቱም በእጅሽ ላይ ባለው መተግበሪያ ነው ተጠቀሚው ወይም የተለየ ነገር የለውም፣ የተሻለ ነገር ነው። መጭበርበርን ያስቀራል። እንደገና ደግሞ ፍጥነትን፣ ቅልጥፍናንና በማስረጃ የተደገፈ የሆነን ነገር ስንገበያይ አብዛኛውን በቃ ሴፍቲ ያለው ነገር ነው ብዬ ነው ማስበው። የወረቀት አልባ ወይም በዲጂታል ዘዴ የሚደረግ ግብይት በመረጃ ላይ የተደገፈ ግብይትና የገንዘብ ዝውውርን በማስፈን ደህንነቱ የተጠበቀና አስተማማኝ የሆነ ግብይትን ለመፈጸም ያግዛል። ሀገር ለብር ኖቶች ህትመት የምታወጣውን ወጪ መቀነስና በመረጃ ላይ የተደገፈ የገቢ አሰባሰብ እንዲኖር ማስቻል ከጥቅሞቹ ጥቂቶቹ ናቸው። የሆነ ክፍያውን ተማሪ በመሆኔ ደረጃ ራሱ ክፍያ ትምህርት ቤት ስንከፍል ግዴታ ባንክ ቤት መሄድ ምናምን ነው፣ ስልክ ባይኖረኝ ማለት ነው። ጀስት አሁን ስልክ ካለኝ ድረስ ትራንስክሪፕሽን ከስልኬ ማሳየት እችላለሁ እና የሆነ ግዴታ ባንክ ቤት አሁን ሩቅ ከኔ ቢሆን ምናምን ግዴታ ባንክ ቤት መሄድ የለብኝም። ክፍያ ምናምን በስልኬ ማከናወን እችላለሁ። ስለዚህ ያቀልልኛል ብዬ አምናለሁ። ከብሩ በእነዚህ መከፈሉ ለኛም አድቫንቴጅ አለው። ለምን ብር በመቆጠሪበት ሰዓት ጊዜ ሊወስድብሽ ይችላል። አንደኛ ብሩ ሊጎል ይችላል። ለኛ ጥሩ ነው። ለከስተመሩም ቢሆን በጣም አሪፍ ነው። መንስ ከመስጠት አሁን ሳንቲ ባለው ምን አለው ያን ከማለት በዚህ ከሆነ ግን ሙሉ ከፍሎ እሱም በደስታ ይወጣል ማለት ነው። እኔ ጋም ላይ ቀርብበት ይችላል፣ እሱ ጋም ላይ ቀርብኝ ይችላል ማለት ነው። ፖስ ማሽኖች ነው የምንጠቀመው ማለት አሁን ላይ ባሉት ነገሮች ብዙ አይነት ማጭበርበር አይነት ነገር ስላሉብን ሞር ካሽ ሲሆን ብዙ አይነት እንትኖች አሉ። ፌክ ብር ሊመጣብን ይችላል ምናምን ነገር ሞር በቴሌ ብርና በፖስ ሲሆን ግን ለኛም ለድርጅቱ ሞር በደንብ አሪፍ የሆነው በቴሌ ብርና በፖስ በትራንስፈር ሲሆን ለኛ አሪፍ ነው። በዋናነት ለምሳሌ የኢኮኖሚውን ጤናማነት ለመቆጣጠር ፍራውድ የምንለውን ኮራፕሽን የምንለውን ለመቆጣጠር ሁነኛ መንገድ ነው። ምክንያቱም የእያንዳንዱን ትራንዛክሽን ፍሎ ስለምናውቀው ሰስፔክት የምናደርጋቸው አንዩዥዋል የሆኑ የቢዝነስ ትራንዛክሽኖች ሲኖሩ በቀላሉ ትሬስ ማድረግ ይቻላል። ስለዚህ የአንድን ሀገር ኢኮኖሚ ጤናማነት ለማረጋገጥ ጥሩ መፍትሄ ነው ማለት ነው። ሌላኛው የሪሶርስ ሞቢላይዜሽን ኢንፎርማሊቲ ኮንትሮል ያደርግልናል። የኢኮሜርስን ወይም ደግሞ የዲጂታል ግብይትን ስናመጣ እንዳልነው በተለይ አሁን በዲጂታል ዘመን ላይ ትልቁ የዲጂታል ኢኮኖሚን ከመገንባት አንጻር ግብይቶቻችን ሞር ወደ ዲጂታል ስርዓት እንዲመጡ ማድረግ ነው። ወደ ዲጂታል ስርዓት እንዲመጡ ባደረግን ቁጥር ብዙ የስራ እድሎችን የመፍጠር ኢኮኖሚውን የበለጠ የማነቃቃት ይሄ ፊዚካሊ ይዘናቸው ስናንቀሳቀሳቸው የነበሩ ገንዘቦችን በኤሌክትሮኒክስ ወይም በዲጂታል ግብይት ውስጥ ስንከታቸው ከዚህ በበለጠ ኢፊሸንሲያቸው እንዲጨምር ቬሎሲቲያቸው እንዲጨምር ለምሳሌ 100 ብር ድሮ እጃችን ላይ ተቀመጥ ከነበረ እኛ በምንፈልግበት ፍጥነት ነበር እየሄደች አንድ ሸምሱ ሱቅም ልትሆን ትችላለች ወይም አንድ ነጋዴ ጋር ገብታ እንደገና እየተገላበጠች ብዙ ስራ ልትሰራ የነበረችው። አሁን ግን ዲጂታሊ ያንን ነገር ማምጣት በመቻላችን የዲጂታል ገንዘብ ወይም ደግሞ ዲጂታል ማኒ መፍጠር በመቻሉ ያቺ 100 ብር ዛሬ ላይ ብዙ ቦታ ባንዴ ተነስታ ለምሳሌ ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ በፍጥነት ተንቀሳቅሳ ኢኮኖሚው የበለጠ ሪቫይቭ እንዲያደርግ የበለጠ ዜጎች ተጠቃሚ መሆን እንዲችሉ ምቹ ሁኔታን የሚፈጥር ነው ማለት ነው። በዲጂታል ዘዴ የሚደረግ ግብይት ለሸማች በንግድ ዘርፍ ለተሰማሩና አገልግሎት ሰጪ ለሆኑ ተቋማት እንዲሁም ሀገራዊ ጠቀሜታው የጎላ ቢሆንም የኢንተርኔት መሰረተ ልማት አስተማማኝ አለመሆን፣ የተጠቃሚዎች የግል መረጃ በመንታፊዎች እጅ የመውደቅ ስጋትና በየጊዜው የሚለዋወጡ ዓለም አቀፍ የንግድ እንቅስቃሴዎች ውስጥ ተወዳዳሪ የመሆን ስጋት ሸማችም ሆነ በንግዱ ዘርፍ የተሰማሩት የሚጋሩት ስጋት ነው። ብዙ ብር ባልተነካካን ቁጥር እና ብዙ ምቾት ባደረግን ቁጥር ብዙ ትራንዛክሽኖች ያልፋሉ። ብዙ ትራንዛክሽን ካለ ደግሞ ብዙ ግብይቶችን ማድረግ እንፈልጋለን። በዛ መሀል ላይ ግን ትራንዛክሽን ፕሮሰስ የምናደርግበትም ደግሞ ወጫችን ሲግኒፊካንትሊ ይቀንሳል። ስለዚህ ኢኮኖሚያችንን ከማሳደግ አንጻር
ትልቅ የሚባል በጎ ተጽዕኖ አለው። ሁለተኛ ነገር ታክስ ለመሰብሰብ አሁን ታክስ ለመሰብሰብ ብዙዎቻችን መረጃ ስለማንይዝ አልከፈልኩም አልሰራሁም የሚል ነገር አለ። አሁን ግን ምንድነው ኤሌክትሮኒካሊ መክፈል ከቻልሽ በከፈልሽው ልክ የከፈልሽውን ዓላማ ማስረዳት ስለሚችል ትራንስፓረንትሊ ከአንድ ብቁ ዜጋ የሚጠበቀው ለሀገር የሚጠበቅበትን ግብርም ለመክፈል በቂ ማስረጃ ይዘሽ ማድረግ ትችላለች። ከዚህ አንጻር በግብር ደግሞ መሰረተ ልማት ይሟላል፣ አገርም ታድጋለች፣ አገሪቱም ደግሞ ለዜጎቿ ምቹ እንድትሆን ይሆናል። ስለዚህ እሱ አንድ ጥቅም አለው። አገልግሎቶችን ስንሰጥ ያው ለአገልግሎቶቻችን ክፍያዎችን መፈጸም ይጠበቅብናል። ያንን ክፍያ ከመፈጸም አንጻር በአካል ሄደሽ ወይም ደግሞ ፊዚካል ካሽን ይዘሽ የመክፈል ደረሰኞችን የመቀበል ሁኔታዎች ናቸው የነበሩት ማለት ነው። ታንክስ ቱ የኤሌክትሮኒክ ፔመንቶች ወይም ደግሞ የሞባይል መኒ የክፍያ ስርዓቶች እንደ ቴሌብር ያሉት ማለት ነው የክፍያ ሂደታችንን ደግሞ የበለጠ እንዲሳለጥ እንዲቃለል አድርገዋል ማለት ነው። ይሄ በተለይ ደግሞ አሁን ላይ እየመጡ ያሉ እንደ ኤሌክትሮኒክ ደረሰኞች ደግሞ የበለጠ ወደ ስራ መግባት ደግሞ የምንሰጠውን የክፍያ ስርዓቶች የበለጠ ዘመናዊ ያደረገ አይደለም። በትናንሽ ግብይቶች የምናደርጋቸውን ክፍያዎች ትልልቅ የሆኑትን በመንግስት ደረጃ የሚፈጸሙ ቢሊዮኖች የሚከፈልበትን የታክስ አከፋፈል ስርዓት ራሱ ወደ ኤሌክትሮኒክ ስርዓቱ ወይም ወደ ዲጂታል ስርዓቱ ማስገባት የተቻለበትና የበለጠ መንግስትም የሚሰበስበውን ገንዘብ በወቅቱ መሰብሰብ እንዲችል የበለጠ ውጤታማ እንዲሆን አስችሎታል ማለት ነው። በተለይ ብዙ ጊዜ በዓል ሰሙን ላይ የበዓል ሰሙን ገበያዎች ላይ በፊት በነበሩት ሁኔታዎች ላይ ሰዎች አመኔታ አልነበራቸውም። ለምሳሌ ይሄ ምንድነው የበግ የከብት ገበያ ላይ በጣም ሰዎች ይጠራጠሩ ነበር። አሁን ግን በጣም እነሱም ለምደውታል። እነሱም ካሽ አይዙም። ምክንያቱም እዛ ግፊያ ትርምስ ምናምን ላይ አንሴኩርድ የሆኑ እነሱም አይፈልጉትም። አሁን እሱ ነገር ላይ አሁን ተለምዷል። እነሱም ለምደውታል። ሞር ደግሞ የሌላው አካባቢ ያለው ወጣ ብሎ ከከተማ ነክ ወጣ ያሉት ገጠሮች አካባቢ ደግሞ እየተለመደ ሲመጣ የተሻለ ይሆናል። ለምሳሌ ፓስወርድሽን በምረሽበት ሰዓት ወይ ደግሞ ፓስወርድሽን የሚያውቅ ትራንዛክሽን በሚያደርግ ሰዓት ያ ሰው ሄዶ ይሄኔ አላረኩም ሲል ባንክ አፋጣኝ መልስ መስጠት አለበት። ምክንያቱም ማንም ሰው ፍጹም አይደለም። ስልክ ይጠፋል፣ አካውንት ይጠፋል። መንግስት ወይም ሀገር ወይም ፋይናንሻል ሴክተር አክተሮቹ በሙሉ ሴኩሪቲ ላይ በደንብ መስራት ይጠበቅባቸዋል። ኢንፍራስትራክቸሩን ማዘመን ይጠበቅባቸዋል። ኢንስቲትዩሽኖቻቸውን ማዘመን ይጠበቅባቸዋል። ፕላስ አክሰሲቢሊቲውን ማስፋት ይኖርባቸዋል። ወደዚህ ወደ ባንክድ ወደ ሆነ ኮሚኒቲ መድረስ ከዛ በራሱ ቋንቋ የሚጠቀምበት። በዋናነት ግን የሴኩሪቲ ኢሹ ላይ ያው በናሽናል ባንክ በየአመቱ በሚያወጣው ሪፖርት በብዙ ሚሊዮን የሚቆጠር ሀብት በእንደዚሁ በአጭበርባሪዎች እንደሚሰረቅ እናውቃለንና ያንን ለመቀነስ ዜሮ ማድረግ ባይቻልም ግን ደግሞ ይሄ ኮሚኒቲ ወደ ባንኪንግ ሲስተም በመጣ ቁጥር ሪስኩ ከፍተኛ ስለሆነ አንደኛ ድሃ ህዝብ ነው ያለችውን ጥሪት በጣም በአጭር ጊዜ ውስጥ እንዳያጣ ከፍተኛ ጥንቃቄ ተደርጎ ሊሰራበት ይገባል። የሴኩሪቲ ኢሹ አለ። ሰዎቹ ስልካቸውን በትክክል ባለመጠቀማቸው፣ ፓስወርዶቻቸውን በጥንቃቄ ባለመያዛቸው ለስርቆት ለስካመር የመጋለጥ ነገር ይሄ አለ። እነኚህ ስጋቶች እና አዲስ ከመሆኑ ተነስቶ ከመፍራት በዘለለ አሁን የመጣ ነው ጅማሮ ጥሩ ነው። በተጨማሪ ደግሞ ይሄ ዲጂታል ኢንክሉዥን ለማለት ይሄ አንባንክድ የሆነ ኤሪያ በተለይ ገጠር አካባቢ ላይ ባንክ ብዙ ያልተደረሰባቸው ምክንያቱም ባንክ ለመክፈት ብዙ መሰረተ ልማት ስለሚያስፈልግ ያልደረስንባቸውን ሰዎች ኢንተርኔቱ በዚህ መጠን እየሰፋ ከሄደልን እና ሰው ስማርትፎን እስካለው ድረስ ስለዚህ ግብይት ለመሄድ ባንክ መሄድ ያስፈልገው ነው። ስለዚህ ኢኮኖሚውን በጣም ከማሰለጥ አንጻር ትልቅ የሚባል አስተዋጽኦ ይኖረዋል። ግን ስጋቶቹን በማስተማር ግንዛቤ ስርዓት በመፍጠር እነዚህ ጥሩ በሶሳይቲ ላይ ደግሞ መልካም ተሞክሮ ያላቸውን ሰዎች ልምዳቸውን እንዲያማካፍሉ በማድረግ ማሳየት ነው። ምክንያቱም ልክ ሰው ሲያየው እና ሲነካው ሲሞክረው ልክ መሆኑ ሲገባው ላይጠቀም አይችልም እና በዛ መንገድ ነገሮቹ ጥሩ የሆኑ ይመጣሉ ብዬ ተስፋ አደርጋለሁ። እነኚህ አይነት አገልግሎቶች ወይም ደግሞ መረጃ እንደመሆኑ መጠን እነኚህ መረጃዎች ፕሮፐርሊ መቀመጥ እንደመኖራቸው መጠን መሰረት ትረስትን ወይም ደግሞ መተማመንን የሚሰጡ እንዲሆኑ ከማድረግ አንጻር ደግሞ እንደዚሁ የሴኩሪቲ ስራዎች ላይ ደግሞ ትልቅ ጠንካራ ስራዎችን ይሰራል። ኢትዮ ቴሌኮም መሰረተ ልማትን የሚያስፋፋ የራሱ የመሰረተ ልማት ቲም ወይም የኢንፍራስትራክቸር ቲም እንዳለው ሁሉ የአይቲ ቲም እና የአይቲ ሴኩሪቲ ደግሞ ቲሞች ደግሞ እንደዚሁ በበቂ ሁኔታ በተደራጀ መልኩ አስቀምጧል።
ዓለም የደረሰበትን በየጊዜው አፕዴት የተደረጉ የመረጃ ጥበቃ ላይ ወይም ደግሞ እንደዚሁ ዳታ ሴንተሮቻችን በፊዚካልም በኢንተለጀንት በታገዙ የሴኩሪቲ ደህንነታቸው በተጠበቁ መልኩ አገልግሎት መስጠት እንዲቻል ጠንካራ ስራዎችን እየሰራ ነው የሚገኘው። ሞባይል መኒያችንን ለምሳሌ ብንወስድ ከዚህ ቀደም በሞባይል መኒ ወይም ደግሞ በዲጂታል ግብይቶች ላይ ያጋጠሙ የነበሩ ችግሮች እንዳይኖሩ ቀን በቀን ዜጋዎችን ከማሳወቅ ባለፈ ሲም ካርዶቻቸውን የያዙ ዜጎች ብቻ አገልግሎቶችን ማግኘት እንዲችሉ ሁለት ወይም ደግሞ ከዛ በላይ የአውተንቲኬሽን ወይም ደግሞ መረጃዎችን ደህንነቱ በተጠበቀ መልኩ መለዋወጥ የሚያስችሉ አሰራሮችን በየዕለቱ እየተገበረ ከደንበኞቹም ደግሞ ፊድባኮችን እየወሰደ የተሻሻሉ ስራዎችን እየሰራ ነው የሚገኘው። ሶ ከዚህ አንጻር ምንም የሚያሰጋ ስራ የለም ማለት ነው። ሶ ዜጎች አሁንም የዚህ ዲጂታል ትሩፋት ተጠቃሚ መሆን እንዲችሉ ዲጂታላይዜሽንን የበለጠ ኢንጆይ እንዲያደርጉ ነው ጥሪ ማቅረብ ፈልገው።